ዶክተር ኢዮብ በጣም አመሰግናለሁ። በቅድሚያ ከተጣበበ ጊዜ ለብሔራዊ ጉዳይ ውጭ ላለው ሕዝብ ጥብቅ የሆኑ ጊዜያቶች ቢኖሩም ግን ምላሽ ለመስጠት ፈቃደኛ ሁል ጊዜ ስለሚሆኑ በሸገር ኤፍኤም ሬዲዮ እና ተመልካች ስም በጣም ነው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ባንኮች በተለይ የውጭ የምንዛሬ መመሪያዎች ላይ ያው ከዚህ ቀደም ባንኮች ጫው የሚባል ስያሜ ሁሉ ሰጥተውት የማይገባ ነገር ሲያደርጉ ነበር ከ2 ከ3 ከ4 ዓመት በፊት። አሁንም የብሔራዊ ባንክ ይታገላል፣ መመሪያዎችን ያወጣል። ያው ክፍተት ሲያገኝ እነዚያን ያጠባብቃል፣ ይዘጋል። አሁንም ግን ባንኮች ይህን የውጭ ምንዛሬ መመሪያዎች ላይ የተደረገውን ማሻሻያ አቢዩዝ እንዳያደርጉት የመመሪያውንም አንዳንድ ክፍተቶችን እየፈለጉ የማይገባ ነገር እንዳያደርጉ ምንድን ነው ብሔራዊ ባንክ ጥርስ ያለው የማያዳግም እርምጃ ወስዶም እንደው መቼም የራሴን ችግር የራሴን ጉድ ራሴ ልየው ከማለት አልፎ ማስተማሪያ እንደ ሌሎች ሀገሮች የሚያደርግበት መንገድስ አለ ወይ? በጣም ትክክል ነው። የዚህ ሁሉ ፖሊሲ ትርጉም የሚኖረው ያንን ፖሊሲ በየቀኑ የሚተገብረው ተቋም የንግድ ባንኮች በዚህኛው ኮንቴክስት የለውጡን ሙሉ መንፈስ ተረድተው በየቀኑ መተግበር ሲችሉ ነው። ይህንን እንዲያግዝ 2-3 ነገር አድርገናል። አንዱ ከባንኮች በተለይ ከሲኢኦቹ ጋር ከፕሬዚደንቶች ጋር በጣም ቀጣይነት ያለው የውይይት መድረክ እያዘጋጀን ነው። በአንድ ሀሳብ እንድንሆን ምንድነው የፖሊሲ ውሳቤ የሚለውን እንዲረዱ በጣም ተከታታይ ባልተለመደ መልኩ ተገናኝተን የተወያየን አጠቃላይ ፖሊሲ ሀሳቡን እንዲረዱ እያደረግን ነው። ይሄ በጣም ጥሩ ውጤት እያመጣን እንዳለ እያየን ነው። ሁለተኛ ማዕከላዊ ባንኩ ጥርስ ያለው መሆን አለበት፣ አደረጃጀቱን ጨምሮ። አሁን አዲስ አደረጃጀት ዘርግተናል። ባለፈው ሳምንት ተግባራዊ ያደረግነው እንዳየው አዳዲስ ሰዎች ተሹመዋል። መዋቅሩ ኮምፕሊት ተቀይሯል። ባንኩ ውስጥ ለምሳሌ የባንክ ሱፐርቪዥን ከዚህ በፊት የነበረው የተለመዱ የሚያያቸው ነገሮች አሉ። አጠቃላይ የብድር ሁኔታው ምንድነው፣ የፋይናንሻል ሳውንድነስ የምንለው ጉዳዮች እና የውጭ ምንዛሪ አካባቢ ያለውን ነገር ደግሞ ሌላ ቲም ነው የሚያየው። ሰው ያለመናበብ ነገር ነበር። አሁን ይህን አንድ ዲፓርትመንት በአንድ እይታ እንዲያየው አዲስ አደረጃጀት ተደርጓል። ይሄ ማዕከላዊ ባንኩ ችግሮችን ወዲያውኑ እያየ ነክሶ እንዲያወጣ የእርምት እርምጃ እንዲወስድ እንድናደርግ ያግዛል ማለት ነው። ብሔራዊ ባንኩ በማስተማርም ዲስፕሊን በማድረግም ችግር የሌለበት ባንክ ነው። በመወያየትም በማዳመጥም ጆሮ ያለው ባንክ መሆን አለበት። የሚሰማ እንዳልኩ ደግሞ ጥርስም ያለው ባንክ መሆን አለበት። ሁለቱን ሚዛን የጠበቀ መሆን አለበት። እንሰማለን። እኔ የፖሊሲ ሀሳብ ካለ እንፈታለን ችግሮችን። የማይሰማ ሲኖር ደግሞ አስፈላጊውን ማስተካከያ እርምጃ በመውሰድ በጣም ዝግጁ የሆነ ባንክ ነው ያለው። የባንኩም የሰራተኛውም ኦሪየንቴሽን ወደዚህ ነው። እንደግፋለን በሚያስፈልገው መልኩ። ግን ቅድም ያልኩ ነው፣ እንደ ስስት ነው የምናየው። በጥፍራችን ቆመን ነው የምንጠብቀው ማለት ይህንን የማክሮ ማሻሻያ ወደኋላ የሚጎትት ሰው በኢትዮጵያ ብሔራዊ ጥቅም ላይ የመጣ ነው ብለን ነው የምናምነው ማለት ነው። ስለዚህ በዚህ ሂሳቤ ነው ማዕከላዊ ባንኩን እኔም ባልደረቦችም የምንመራው ማለት ነው። ከዚህ በፊት የኢትዮጵያ ብሔራዊ ባንክ ያወጣቸው ህጎች ነበሩ። ከዚህ የከረንሲ ስዋፕ ጋር በተገናኘ ከተባበሩት አረብ ኤምሬትስ እና ከቻይና ጋር ምን ላይ ደረሰ? በእርግጥ በቀድሞ ገቨርነር ነበረ እና ምን ላይ ነው ያለው? በእርግጥ ኢትዮጵያ አብዛኛውን ከቻይና እና ከሩቅ ምስራቅ እንደዚህ ነው እቃ ወደ ሀገር ውስጥ የምታስገባው እና አሁን ላይ ደግሞ ያው የብር የመግዛት አቅምም ጥብቅ የሆነ ቁጥጥር እየተደረገለት ስለሆነ ምን ላይ ደረሰ? ሌሎችስ የታቀዱ ነገሮችስ አሉ ከከረንሲ ስዋፕ ጋር በተገናኘ? ባለፈው ሳውዲ በአንድ መድረክ ላይ ስናገር የነበረው አንዱ ይህንን ነው። ማለት የአፍሪካ ሀገሮች ኢትዮጵያንም ጨምሮ በብዛት ሪዘርቫቸው ላይ ብቻ ሪላይ ማድረግ
ተሞክሮ አላቸው እና ከዛ ካለፈ IMF እንደዛ እንዳይሆን እንደ ሌሎቹ ያደጉ ሀገራት 2-3 ተጨማሪ ነገር ያስፈልጋል። አንዱ የከረንሲ ስዋፕ ከሀገራት ጋር የሚደረግ የምንዛሪ መቀየር ልለው እንችላለን ነው። ሌላኛው ደግሞ በአጠቃላይ በአህጉር ደረጃ ያለ ጠንካራ የፋይናንስ ተቋምም ያስፈልጋል። ይሄ እንደ ፖሊሲ አጠናከር የምናነሳው ነው። አንዱ የከረንሲ ስዋፕ ጠቃሚ የፖሊሲ መሳሪያ ነው። ይሄን አጠናክረን እንቀጥላለን ካነሳቸው ሀገሮች ጋር እና ከሌሎችም ጋር ሀገራት ሰፋፊ ስራዎች እየሰራን ነው። አጠናክረን እየገፋንበት ነው። ሌላው እንግዲህ የብሔራዊ ባንክ ከዚህ ቀደም የሀገር ውስጥ ባንኮችን ሰብሰብ በሉ ጠቅላይ ሚኒስትር አብይ አህመድም እንደዚሁ ሰብስበው ሲነግሯቸው ነበሩ። ጉልበት ይኖራችሁ፣ አቅም ይኖራችሁ፣ የውጭ ባንክ ሊገባ ነው፣ ኢትዮጵያ ተዘግታ አትቆይም፣ በሯን ክፍት አድርጋለች ተብሎ ነበረ። አክቹዋሊ 3 ዓመት ሆነው መጣም ያሉም ባንኮች ነበሩና የሀገር ውስጥ ሰው የውጭ ባንክ አሁን በጣም እየፈለገ ነው። እንደው መቼ ገብተው እነሱን ደግሞ ቴስት እናደርጋቸው። ያው ሰው በባህሪው ቴስት ማድረግ ቅመስ፣ በአገልግሎት በሰርቪስም አገልግሎት ፈላጊውም አሁን ላይፍ ስታይሉም እየተቀየረ ስለሆነ ይፈልጋልና ለሀገር ውስጥ ባንኮችስ ምን ይነገራቸዋል? የውጭ ባንኮችስ መቼ ይጠበቃሉ? የውጭ ባንኮችን ከፍተኛ ፍላጎት አለ። አሁን ባስቀመጥነው አቅጣጫ እንግዲህ 3 እድል ነው የሰጠነው። አንዱ ራሳቸው ሙሉ በሙሉ እዚህ ቅርንጫፍ መክፈት የሚፈልጉ፣ ሁለተኛ ባሉ ባንኮች ላይ ሼር ገዝተው መግባት የሚፈልጉ፣ ወይም ደግሞ የወኪል ቢሮ ከፍተው የሚሰሩ እነዚህ አማራጮችን ሰጥተናል። በእነዚህ አማራጮች በተለይም ባንኮች ላይ ሼር መግዛት ከብዙ ባንኮች ጋር የተወያዩ ነው። የተወሰኑት እንዲያውም እየጨረሱ ለእኛም ወደ መጨረሻው ስቴጅ ነው የደረስን ብለው ሪፖርት ያደረጉልን ነው። ይሄ ጥሩ ሁኔታ ላይ ነው ያለው ማለት ይቻላል። ጥሩ ነው፣ ውድድር ጥሩ ነው። አይተነዋል በሌሎችም ዘርፎች ቴሌኮም ዘርፍ ላይ እንዳየው ነው። ውድድር ሲኖር የተሻለ እንዲሰሩ እንዲተጉ ድል የሚሰጥ ስለሆነ አጠናክረን የምንቀጥለው ነው። የፖሊሲ አቅጣጫው ላይ እንዳልከው በማያሻማ መልኩ በክቡር ጠቅላይ ሚኒስትሩም እኔም ደጋግመን የምናነሳው ጉዳይ ነው። ይሄን ባንኮቹ ጠንከር ያለ አቅም ሊኖራቸው ይገባል። እነሱ የፖሊሲ አቅጣጫው ላይ ምንም ብዥታ የለም ማለት ነው። ሰብሰብ ያሉ ጠንከር ያሉ ባንኮች ይኖሩ ነው የምንፈልገው። ለዚህ የሚያግዝ የመርጀርስ ኤንድ አኩዚሽን የሚል ህግ መጨረሻው ደረጃ ላይ ደርሷል። ይህ ህግ ሆኖ ሲወጣ ማዕቀፉን ያበጃል ማለት ነው። በምን መልክ ነው ለምሳሌ 2-3 ባንኮች ለመውሰድ ሲፈልጉ በምን ማዕቀፍ ነው አንድ ላይ የሚመጡት? አንዱ ባንክ ሌላኛውን ባንክ መግዛት ከፈለገ በምን መልኩ ይሆናል የሚለውንም በደንብ የሚገልጽ ዝርዝር የህግ ማዕቀፍ እያዘጋጀን ነው። አቅማቸውን እያሳደጉ ሰብሰብ ያሉ መምጣት ያስፈልጋቸዋል የሚለው ምንም ብዥታ የሌለበት ግልጽ የመንግስት የፖሊሲ አቅጣጫ ነው ማለት ነው። እስኪ ወደ ወርቂቱ ደግሞ እንምጣ። እንግዲህ ወርቅ ያው ቀድሞም እርስዎ እንዳሉት በጣም በሌባና በፖሊስ ቁጥጥር ነበረበት። ከዛ የፖሊሲ ማሻሻያዎች እና አንዳንድ የተፍታቱ ነገሮች ከተደረገ በኋላ በጣም ጥሩ የሚባል ውጤት ኢትዮጵያ ወደኋላ አግኝታ የማታውቀውን በስንትና ስንት ዓመት በአንድ ዓመት ውስጥ አሳክተዋለች። እና አሁን ግን ምንድነው ወደ እርስዎ ቢሮ ከመምጣት በፊት በእርግጥ የኢትዮጵያ ብሔራዊ ባንክ በሚቀጥለው ዓመት ያው ከዚሁ ወርቅ ገበያ ላይም እጄን አነሳለሁ ለገበያው ተዋለሁ ብለዋል። ግን በዚህ መሀል ወርቅን ብሔራዊ ባንክ በጣም እንደሚፈልግና እንደሚገዛ በጥሩ ዋጋ የተረዱ ያው መቼም መንገድና መላ የሚፈልጉ ሰዎች የወርቅ አቅራቢ ንግድ ፍቃድ ካላቸው ጋር አብረው በመሆን ልክ ባልሆነ መንገድ ወርቅ ተመልሶ ወደ ሀገር ወጥቶ እንደገና ወደ ሀገር ውስጥ በትክክለኛ ባልሆነ መንገድ ገብቶ ለብሔራዊ ባንክ ለመሸጥ በጣም ብዙ ብር ሲገላበጥ ነበረ ኢኮኖሚ ውስጥ። ይሄ እንኳን አይደለም በሃይ ሌቭል ደረጃ ቀርቶ ታች ያለው ማህበረሰብ በእኛ ደረጃ እንኳን
ተሰምቶ አልፏልና 1 ግራም ወርቅ ማለት እንዴት 1 ግራም ወርቅ ገበያ ላይ በዚህ መጠን ሊጨምር ቻለ? ያው ዞሮ ዞሮ ማክሮ ኢኮኖሚውን በማይክሮ ሌቭልም ቢሆን መረበሹ አይቀርም። ሰው ወደዛ የመገልበጥ ነገሮችን የመሸጥ ከዛ ወርቅ ለካ ይፈለጋል የማለት አይነት አስተሳሰብ ሄዶ ገበያውን ረብሾት ቆይቷል። አሁንም የወርቅ ዋጋ በየገበያው ላይ እንደሚታየው ሆኗል። እነሱ በዓለም አቀፍ ደረጃ በጨምረው ነው የምንሸጠው ይበሉ እንጂ ከጀርባ ያለው ግን ብሔራዊ ጉዳይ ጥቅም ቅድሚያ የማይሰጡ ሰዎች ይሄንን ሲሰሩ ሰምተናል። ያው መቼም ወሬ ሊሆን ይችላል፣ ማረጋገጥ ያለብኝ እዚህ ቤት ነው ብዬ ነው። የወርቅ ዋጋ በዓለም አቀፍ ደረጃ በጣም ጨምሯል። እንግዲህ ይሄ ምንም ልታደርገው የምችለው ነገር አይደለም። በጣም እየጨመረ የመጣው አጠቃላይ ኢንዲኬሽኑን ብታይ ለምሳሌ የሚቀጥሉት ወራት የቡና ዋጋ በመጠነኛ መቀነስ እንደሚታይበት ያመለክታል። የወርቅ ዋጋ ግን ስቴብል ያውም እየጨመረ እንደሚሄድ ነው የሚያሳየው። በዓለም አቀፍ ደረጃ የወርቅ ተፈላጊነት መጨመሩ ነው የሚያሳየው። ይሄ ለእኛ ጥሩ ነው። ቢኮዝ ወርቅ የሚያመርት ሀገር ስለሆንን ጥቅሙ የጎላ ነው። ወርቅ ብሔራዊ ባንክ እጅ ያነሳለሁ አለ የሚለው አይ ቲንክ ይሄ ብሔራዊ ባንክ አይደለም አላለም። ያልነው ምንድነው እናጠናለን ያለው የሚቀጥለው ጊዜ አጠቃላይ አሁን ራሱ ብሔራዊ ባንክ በባንኮች በኩል ኤጀንት አድርጎ ነው ወርቅ የሚገዛው። ይህንን ሞር የተሻለ ለማድረግ በባንኮች በኩል መሳሰል የሚቻልበት ሁኔታ እናጠናለን የሚል ነው ኮሚቴ ያደረግነው እንጂ በዚህ ቀን እናደርጋለን የሚል ያለቀለት ኮሚቴ ከብሔራዊ ባንክ አልተነሳም። ምናልባት የፕሮግራም ሰነዶች ላይ አይተው ያነሱት ሊሆን ይችላል። ያልነው ይህንን ነው። አሁንም እናጠናለን። ጠቃሚ ሀሳብ ከሆነ በደንብ እንሄድበታለን። ጥቅምና ጉዳቱን አይተን እንሄድበት ይሆናል። አጠቃላይ የወርቅ አቅርቦት ላይ ተጨማሪ ስራ መስራት አለብን። ለዚህ ነው ሪፋይነሪ ወደ መስራት የመጣ ነው። እኛ ስትራቴጂ አሁን ጠንካራ የወርቅ ሪፋይነሪ ተቋም እዚሁ ሀገር ውስጥ እናቋቁማለን። ስራው ተጀምሯል። ከዚህ በፊት በመንግስትም ሲነሳ የሰማው ነው። ይሄ ሪፋይንድ ያልሆነ ወርቅ ወደ ውጭ ልከን ከምንጠብቅ እዚሁ ሪፋይን አድርገን ዓለም አቀፍ ገበያ ለማቅረብ ይሰጠናል። የግዢው አካባቢ ያሉ ችግሮችን ይፈታል። ምክንያቱም እዚሁ የተሻለ አጠርተህ አሁን ባለፉት ጊዜያት የተገጠሙን ችግሮች ተጨማሪ አቅም ላብራቶሪ የመጨመራችን ማሽን በመትከላችን ችግሮችን እየፈታን መጥተናል። ያንን በሪፋይነሪ ያስታደርገው ደግሞ የተሻለ አቅም ይፈጥራል ማለት ነው። ወርቅ ላይ ያለን ትኩረት ነው። ሌላው ደግሞ ትልልቅ የወርቅ ማምረቻ ፋብሪካዎች እየገነባን ነው። በቀደም ቱሉ ካፔ ከውጣ ነበሩ አይተሃል። ኩምሩክ ላይ በአመት ከቢሊዮን ዶላር በላይ ኤክስፖርት ማድረግ የሚያስችል ትልቅ የወርቅ ፋብሪካ አለን። ብዙ ቦታ ያለውን የኢትዮጵያን አቅም እንግዲህ እስካሁን በወርቅ ኤክስፖርት ላይ ብዙ ያየነው እኮ አርቲጂናል ጥቃቅን አምራቾች ያመረቱትን ነው። ትልቁ የወርቅ ሀብት ገና እንዲያውም አልወጣም ማለት ነው። ይህን አጠናክረን የምንቀጥለው። ምን አይነት ቁጥሮች አሉ ወርቅ ላይ በተመለከተ ከባለፈው ዓመት የተለየ ምን አይነት ቁጥር ይጠበቃል ዘንድሮ? ኤክስፖርት ታርጌታችን ዘንድሮ በአጠቃላይ 10 ቢሊዮን ለመድረስ ነው እንደ መንግስት እየሰራ ያለ ነው። እንግዲህ ከዚህ ውስጥ የአንበሳውን ድርሻ የሚወስዱት ቡናና ወርቅ ናቸው። ስለዚህ እዚህ ላይ ወርቅ ላይ ማድረግ የምፈልገው ደግሞ ሌላው ጥያቄ ከዚህ ቀደም ብሔራዊ ባንኩ የወርቅ ግብይት ከጀመረበት ጊዜ አንስቶ ወርቅን ሲፈትሽበት የነበረው መንገድ የዚህ ዴንሲቲሜትሪክ የተባለ የወርቅ ማጣሪያ ማሽን ነበርና አሁን ከዚህ አልፎ በጨረርና ሌላውም ደንበኛ ማጣሪያ መንገድ አልፏልና አሁን ይህንን የሚሰሙ ተመልካቾች፣ አድማጮች ወይም ሌሎችም የማይገባ ነገር እንዳያደርጉ ማዕከላዊ ባንኩ ከወርቅ ጋር በተገናኘ ምን አይነት የመፈተሻ አቅምና ወገቡንስ ምን ያህል ታጥቋል? ብሔራዊ ባንኩ አቅሙ በደንብ ታጥቋል። አይ ቲንክ በተለይ እዚህ ላይ የሚሰሩትን በደንብ ያውቃሉ። ቢኮዝ አቅማችን እንዴት እየደረጀ እንዳለ እያዩ ስለሆነ ቅድም እንዳነሳሁልህ ከዚህም በላይ ግን አቅም እናደራጃለን። ሪፋይነሪ በሀገር ውስጥ እስከ ማቋቋም ድረስ ነው የምንደርሰው። ይሄ በረጅም ጊዜ እቅድ አለ የምነግርህ።
በጥቂት ወራት ውስጥ እንደው ዓመት ባልሞላ ጊዜ አልቆ ወደ ስራ ሊገባ ስለሚችል ሪፋይነሪ ነው ማነሳለህ። ስራው ብዙ አድቫንስ እያደረገ ስለሆነ በደንብ የታጠቀ ስራውን ጠንቅቆ የሚያውቅ ማዕከላዊ ባንክ ነው ማለት ነው። የዋጋ ግሽበት እንግዲህ በጣም እናንተ በፈለጋችሁበት በሰራችሁበት መጠን ውጤት አምጥቷል። አጠቃላይ የኢትዮጵያ ማክሮ ኢኮኖሚ እርስዎ ወደዚህ ቤት ከገቡበት ሰዓት ጀምሮ ምን አይነት ነው? ከዚህ በፊት ቅርቃር ውስጥ የገባ የተጣመመ ምን ያለ የማክሮ ኢኮኖሚ የተናጋ ኢቨን በቀድሞ ገቨርነሮች ሳይቀር የሚነገር ነበር እና የኢትዮጵያ ማክሮ ኢኮኖሚ ምንድን ነው? ይህንን ለሚሰማ አድማጭ፣ ተመልካች፣ ሸማች ያው የማክሮ ሪፎርሙ ሂደት ነበረው። እንደምታውቀው አጠቃላይ ሀገር በቀል ኢኮኖሚ ማሻሻያው በምዕራፍ ተከፍሎ ነው ተከናወነው። የመጨረሻውን የተሟላ የማክሮ ሪፎርም መተግበር ከጀመርን አሁን 2 ዓመት የሞላን አይመስለኝም። እኔም ወደ ብሔራዊ ባንክ ከመምጣቴም በፊትም ሆነ ከመጣሁ በኋላ ይህንን የማክሮ ሪፎርም አጠናክረን ቀጥለንበታል ማለት ነው። በዚህ ምክንያት የተሟላ የማክሮ ሪፎርም ማድረጋችን ምክንያት የማክሮ አለመረጋጋቱን ከመሰረቱ የፈታ ስራ መስራት ተችሏል። 30% አካባቢ የነበረ የዋጋ ግሽበት አሁን 9.7 9.8 በመቶ ደርሷል። ይሄ ምን ያክል ትልቅ እንደሆነ አድማጩ ይረዳል ብዬ አስባለሁ። በጣም የሚገርም ስኬት ነው። ምክንያቱም ይሄ የተሳካው የውጭ ምንዛሬ ማሻሻያ አድርገን አጠቃላይ ከፍተኛ የሆነ የኢኮኖሚ እንቅስቃሴ ውስጥ ባለንበት ሁኔታ ከባድ የማክሮ ሪፎርም አድርገህ በሳካ ሁኔታ የዋጋ ግሽበትን ማረጋጋት መቻል ብዙዎቹ እንዳነሱት ተአምራዊ የሆነ የማክሮ ውጤት ነው። እንደዛ ነው የሚሉን ወዳጆቻችን በተለያየ ሀገር ስናገኛቸው፣ የተለያዩ ሀገር የገንዘብ ሚኒስትሮች፣ ብሔራዊ ባንክ ገዢዎች፣ የዓለም አቀፍ ተቋም ኃላፊዎች እንዴት ተሳካላችሁ ይሄ ሪፎርም ነው የሚሉን። መልሱ ታስቦበት የተሰራ ፖሊሲ ስለሆነ ነው። ይሄ በአንድ ምሽት የመጣ ባለፈው 3-4 ወራት የተሰራ ነገር አለ። እንደምታውቀው በደንብ አስበንበት ተዘጋጅተንበት እንደ መንግስት የተሟላ የማክሮ ሪፎርም ከመደረጉ በፊት ዓመት ተኩል አስቀድሞ የገንዘብ ፖሊሲውን ጠበቅ አድርገን የፊስካል ፖሊሲውን ጠበቅ አድርገን በጥብቅ ዲሲፕሊን በየቀኑ በክቡር ጠቅላይ ሚኒስትሩ የሚደረግ ክትትል የተመራ የማክሮ ማሻሻያ ስለሆነ ነው የተሳካ ውጤት ያመጣው። አሁንም ይሄን አጠናክረን እንቀጥላለን። የተረጋጋ የዋጋ ሁኔታ ይኖራል። ለዚህ እንዲያግዝ ደግሞ ቅድም እንዳነሳውልህ አምራች ዘርፉን መደገፍ መቻል አለብን። ምን ዋጋ አለው? ዋጋውን ተቆጣጠረህ ግን በቂ አቅርቦት ከሌለ እኮ ችግር ነው። ስለዚህ የተናበበ የገንዘብ የፊስካል ፖሊሲ ሁሉ አጠቃላይ የሪል ሴክተር ብንለው ዘርፎች ላይ የሚሰራው ስራ ተናቦ መሄድ አለበት። እንደዛ አይነት የተናበበ የፖሊሲ አቅጣጫ ስላለ ነው ይህንና ይሄ አንድ ተቋም ብቻ ስራ አይደለም። ተቋማት ተናበውና ተደጋግፈው የሰሩት ስራ ነው። በዛ ውስጥ ግን ማዕከላዊ ባንኩ የራሱን ሚና በአግባቡ እየተወጣ ይገኛል። መቼም እዚህ መጥቼ ኢትዮጵያ የወጣት ሀገር ስለሆነች እኛን የሚመለከት ሳይጠየቅ እንዳይባል ብዙ ወጣቶች አሉ፣ ብዙ የስራ ፈጣሪዎች መጽሐፍ ገዝተው ማንበብ የሚፈልጉ ለምርምር ለስራ ፈጣሪ የተሻለ ነገር ለማዋጣት በውጭ ምንዛሬ የሚገዙ ነገሮች አሉ። ያ ተፈቅዷል ተብሏል። ግን አንድ ወጣት ንግድ ፍቃድ የሌለው ይህንን የሚሰማ የሚከታተል የውጭ ምንዛሬ ፈልጎ ባንክ ሄዶ የውጭ ምንዛሬ ማግኘት ይችላል? ምን ያህል ብር ምን ያህል የውጭ ምንዛሬ ማግኘት ይችላል? መቼም የውጭ ምንዛሬ ለሁሉም እኩል በፍትሃዊ መንገድ መከፋፈል ያለበት ነው እስከተባለ ድረስ ይህንን የሚጠይቁ በጣም ከዚህ ደግሞ ከወጣው መመሪያ ጋር በተገናኘ ኢቨን ነጋዴዎቹ እንኳን የኮሞዲቲ ጉድስ እና ሰርቪስን ሳይለዩ የብሔራዊ ባንክ ፈቅዶልናል፣ ይሄን ያህል ሰሊጥ፣ ይሄን ያህል ቡና ልከናል፣ ሙሉ ለሙሉ ስጡ ተብለናል ብለው ሲከራከሩ የነበሩ የንግዱ ማህበረሰቦች እንኳን ሰምቻለሁኝና ያው የተፈቀደው ለሰርቪስ አገልግሎት ሆኖ ሳለ ማለት ነውና እስቲ ይሄንን አፍታተን እንደምድመው። እንዳልከው ሪቴንሽን የተፈቀደው ለሰርቪስ ነው እንጂ
ለውጪ ለሸቀጦች አይደለም። እሱን በደንብ ግልጽ ማድረግ ያስፈልጋል። ወጣቱ ላልከው እንግዲህ የጥያቄ መንፈስ የውጭ ምንዛሪ የምትፈልገው እኮ የሆነ ነገር መግዛት ስትፈልግ ነው። ለዛ መግዛት የምትፈልገው ነገር ማግኘት ነው ያለብህ እንጂ ሌላ ምንም አያደርግልህም። ሸቀጥ ነው ያልኩ ለዚህ ነው። እኔ አንድ ነገር ለመጻፍ ስክሪፕቶ ካስፈለገኝ አሁን መጻፍ ካልፈለኩ ስክሪፕቶ አያስፈልገኝም አይደለም እንዴ? በዛ ደረጃ ነው ማየት አለብህ። ወጣቱ በሙሉ በየበሩ የሚታደለው ነገር ምን ያደርግለታል? እሱ አይደለም። ግን እንደ ማንኛውም ሸቀጥ ለምሳሌ አንድ ወጣት ስራ ፈጣሪ ወጣት እውቀቱን ኤክስፖርት አድርጎ ስታርታፕ ለዛ የሚያስፈልገውን ኤሰንሻል ነገር ማግኘት ከፈለገ አብሶሉትሊ ለስራው የሚያስፈልገው ኮምፒውተር ማግኘት ከፈለገ ስታርታፕ አክቱ ላይ እንዳየው በተለየ ሁኔታ በተለየ ፍጥነት በተለየ አደረጃጀት እንዲስተናገድ ይሄንን መደገፍ ስለምንፈልግ ማለት ነው። ይሄ ተጠናክሮ የሚቀጥል ይሆናል። ባንኮችም ይሄንን ቅድሚያ ትኩረት ሰጥተው ማስተናገድ መቻል አለባቸው። ከዛ ግን የሚያገኘውን ገቢ ወጣቱ እንዳልከው ለምሳሌ $2,000 $3,000 $5,000 የሚከፈላቸው ወጣቶች አሉ። ያንን ገንዘብ ለመቀበል ዘመድ ፍለጋ አሜሪካ ሀገር ወርማ መደወል የለባቸውም። እዚሁ ባሉበት ሆነው በፈለጉት ባንክ ካርዳቸው ላይ አድርገው የፈለጉትን ነገር ደግሞ መግዛት የሚችሉበት አዲስ አሰራር ነው የተዘረጋው ማለት ነው። ያንን አስተካክሎ ማለፍ ያስፈልጋል። በዛ ጉላ አስተካክል የፈለኩት መግዛት ስትፈልግ ብቻ የምትፈልገው ሸቀጥ መሆኑን ግን አጥሮን ሰጥቼ ማንሳት ፈልጋለሁ። እንደ ማንኛውም ከረንሲ የሌላ ሀገር ከረንሲ ለምሳሌ አንተ ጅቡቲ ሀገር ያለውን የውጭ ምንዛሪ የሚያስፈልግ የሆነ ነገር ሄደህ ጅቡቲ መግዛት የምትፈልግ ነው። በዛ ደረጃ ነው መታየት ያለበት። ንግድ ላይ የተሰማሩ አዳዲስ ስራ ፈጠራ ላይ የተሰማሩ ወጣቶች ኤክስፖርትም ኢምፖርትም ማድረግ እንዲችሉ ወደ ስራ እንዲገቡ ማበረታታት አለብን። ወጣቶቹ አዳዲስ ስራ መፍጠር መቻል አለባቸው። እውቀታቸውን መሸጥ አለባቸው። አዳዲስ የቴክኖሎጂ ሀሳብ ማፍለቅ መቻል አለባቸው። ምክንያቱም ኢትዮጵያ የስራ ፈጣሪዎች ሀገር ነች ብለናል። ያንን የሚያበረታታ የፖሊሲ ድባብ መፍጠር አለብን። ለዛ ደግሞ የሚያስፈልገውን ሚና ብሔራዊ ባንኩ የሚጫወት ይሆናል። የዚህ የዲጂታል አሁን አብዛኛዎቹ የዲጂታል ኮንተንት ይዘት የሰሩ ኩባንያዎች አሉ። የውጭ ምንዛሬውን የሚያገኙት በሌላ ዘመድ እንደዚህ አድርገው ነው። የኢትዮጵያ የታክስ ስርዓትም ከዚሁ ከዲጂታል እና ያው ከፍተኛ ገንዘብ ስለሚገላበጥበት በዲጂታል ገበያውም ሆነ በኢንተርቴንመንቱም ሆነ በዛ ተሽከርክሮ የሚመጣ የውጭ ምንዛሬ ኢትዮጵያ እንዳይቀርባት ከዚህ ማዕዘንስ ምን አይነት የቤት ስራዎች ተጠናቀዋል? ምክንያቱም ከዚህ የሚወጣው መመሪያ የዲጂታል ስርዓቱም ከተስተካከለ ለታክስ አውቶሪቲውም የሚገባውን እንዳይቀርበት ኮንቴንቱ ያው እዚሁ ሀገር እስካለ ድረስ ማለት ነው። ምን አለ? ለዚህማ በቅርብ ያደረግነው ማሻሻያ ከመሰረቱ ይህንን ችግር ፈቶታል። አሁን ባንኮቹ በዛ ሁኔታ ተረድተውታል ወይ፣ ዜጎችም ተረድተው አገልግሎቱን መጠየቅ ጀምረዋል ወይ የሚለው ላይ ነው ጥያቄ ያነሳው። ይህንን በቅርብ ክትትል እያየን መፈጸሙን የምናረጋግጥ ይሆናል። በአጠቃላይ ግን ማሻሻያው ይህንን ችግር ነው ከመሰረቱ የፈታው ማለት ነው። በምንም መልኩ አዲስ ሀሳብ አፍልቆ ወይም እንዳልከው እውቀቱን ሽጦ ገቢ ያገኘ ወጣት ለመቀበልም ሆነ ለመጠቀም ተቸግሮ ዘመድ ፍለጋ መንከራተት የለበትም ማለት ነው። ይህንን ከመሰረቱ ነው የፈታው ይሄ ማሻሻያ። አተገባበር ላይ ያሉ ችግሮች ካሉ በሂደት የምናየው ይሆናል። ግን ተስፋ የማደርገው ይህንን በጣም በብርሃን ፍጥነት ባንኮቹ ተግባራዊ ያደርጋሉ ብዬ ተስፋ አደርጋለሁ። የመጨረሻ የማደርገው ዶክተር ኢዮብ ተካልኝ የኢትዮጵያ ብሔራዊ ባንክ ገዢ እንግዲህ በብሔራዊ ደረጃ በዚህ ኃላፊነት ለማገልገል ተሰይመው እያገለገሉ ነው እና እንደው በዚህ እድል ይሄ ነገር ሳልሰራው ይሄ ነገር ሳይቆጨኝ እያሉ እየተጣደፉ ይመስለኛል እና እስኪ ምንድን ነው እንደው የሚቆጮት ነገር እስከዛሬ ይሄ እንዴት አልሆነም ይሄን ነገር ሳልሰራው ብለው
የሚያስቡበት ነገር መቼም ይኖራል። እንዲህ ያለ እድል አይገኝም እና በዚህ ልደምድም ጥያቄ ይሄ የኢትዮጵያ ሕዝብ የሰጠኝ እድል ትልቅ እድል ነው፣ ትልቅ ኃላፊነት ነው ብዬ ነው የማስበው። ስለዚህ ጠዋት ስነሳ ማታ ስተኛ ይህንን ሕዝብ በሚገባው አገልግያለሁ ወይ ብዬ ነው ራሴ ምን የቀረኝ ነገር አለ እንዳልከው ነው። ይሄ ደግሞ በአጠቃላይ የመንግስታችን ባህሪ ነው። ከጠቅላይ ሚኒስትሩ ጋር በሚያነሱት ነገር አለ፣ በልቤ ውስጥ የሚቀር ነገር እያንዳንዷን ቀን እንደ መጨረሻ ቀን አድርገህ አይተህ ነው መስራት ያለብህ። ለዚህ ነው ያው እንደ ድል ሆኖ እኔ ሶስቱን የማክሮ ተቋማት የመምራት ድል ገጥሞኛል። የፕላን ሚኒስትር በኩል እንዳውቀው ገንዘብ ሚኒስትር ነበርኩ። እዚህ ያለው በጣም ትልቅ ክብር ነው፣ ትልቅ እድል ነው። ግን ባለበት ተቋም ቀጥሎ ደግሞ የት እንደምሰራ አላውቅም። የዛሬውን ነው የማውቀው። ዛሬን ኢፌክቲቭሊ አንድም ደቂቃ ሳይባክንብኝ የሚችለውን ነገር ሁሉ መልሼ መስጠት እፈልጋለሁ። ይሄ ነው ጉልበት የሚሆነኝ። እስካሁን ባለው ነገር በጣም ደስተኛ ነኝ። ጠንካራ ቲም አለ እንዳልኩ፣ እዚህ በጣም ተናበን እየሰራን ነው። የተለያዩ ሪፎርም ሀሳቦችን ወደ መሬት እያወረድን ነው እና በዚሁ መንፈስ ይህንን አጠናክረን እንቀጥላለን። አንዷን ቀን እንደ ብዙ ቀን እንደ ብዙ ወራት መጠቀም የምፈልገው በዚሁ መንፈስ ህዝብና መንግስት የሰጠኝ ኃላፊነት በትጋት ለመወጣት እጥራለሁ በየቀኑ። ዶክተር ኢዮብ ተካልኝ በጣም ነው አመሰግነው። ለብሔራዊ ጉዳይ በሮትን ጥብቅ የነበረውን ሲንኳኳ አይከፈትም የሚባለውን ከፍተው ለህዝቡ ምላሽ ስለሰጡ በአድማጭና በተመልካች በጣም አመሰግናለሁ። እግዚአብሔር አምላክ ይስጥልኝ። እኔም በጣም አመሰግናለሁ። ከህዝባችን ጋር ባገኘነው አጋጣሚ ሙሉ መነጋገር ጠቃሚ ነው የሚል ሀሳብ አለኝ። እናንተም እድል ሰጣችሁ በዚህ ጉዳይ ላይ ሀሳቤ እንዳካፍል ስለመጣችሁ እግዚአብሔር ይስጥልኝ። አመሰግናለሁ።